ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እኔ የእውነት ለመናገር ዛሬ በጥሩ ነገር ይመጣሉ ብዬ ስጠብቅ ያው ነው ታጥቦ ጭቃ ነው የነሱ ስራ። ለምን እንደሆነ ባላቅም ልጁን ማዳን ሳይሆን ወደ ህግ ምን አስፈልገው እዚህ አጋጣሚ ማለት ነው ህግ እኮ ያስፈልግም። በዚህ አጋጣሚ ህግ ምን ሊሰራ ማለት እዚህ ጋር ማለት ነው ልንገራችሁ። ህግ ተጋብቶ ነበር አፋታቸው አይደለ? ተፋቱ። እዚህ ጋር ደግሞ አብርሽን ማዳን የምትችሉት እናንተ ናችሁ። ነገር ግን በአደባባይ ነው ሚስጥሩን ሲጀመር ትላንትና የተናገራችሁት። በውስጥ አድርጋችሁ ቪዲዮ ሩታና አብርሃም ማለት ሩታና ኤፍሬም ቪዲዮን አይቶ የማይረዱ ነው ይመስላችሁ? ቪዲዮን ከለጠፋችሁ በኋላ ነው እንደዚህ ሹክሹክ ምናምን እነሱ እንዳያዩ እንሂድ ምናምን ብላችሁ ሄዳችሁ። ይሄ በአደባባይ ያወጣችሁ ቪዲዮ ነው። ያውቃሉ ምን እንዳሰባችሁ ማለት ነው። ነገር ግን አብርሃምን ማዳን እየቻላችሁ በውስጥ ተነጋግራችሁ ጋሽዬንም ሆነ አምጥታችሁ ማዳን እየቻላችሁ አሁን ወደ ህግ እንሂድ ምናምን ህግ እኔ ምለው ምንድነው? ህግ ራሱ ማለት እንዴት ነው? አሁን አብርሃምን ሲጠይቁት ወድጄ ነው ፈቅጄ ነው ይላል። ህግ ቦታ ብትሄዱ ማለት ነው ወደ ነው የምትሄደው? አዎ። ወደ ነው ልትዝራና የምትሄደው? አዎ። ወደ ነው እዚህ ቦታ የምትሄደው? አዎ። ሚስትን ትወዳታለህ? አዎ። እኔ ከሚስቴ ጋር ከልጄ ጋር ልክ አሁን ሚዲያ ላይ እንደሚያወራ ቪዲዮ ላይ ማለት ነው ከሚስቴ ጋርና ከልጄ ጋር መኖር ፈልጋለሁ ይላል። እና ይሄን ልጅ ምን ልታረጉት ነው ማለት ህግ ምን እንዲል ነው? ባለ አብርሃም ራሱ ወዶ ፈቅጄ ነው እያለ ነው። በሰው እንደሚመራ እያያችሁት ነው። ነገር ግን እሱ ያለ እኔ ግራ ነው የገባኝ። ቤተሰብ ደህና ናችሁ? ግን እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ለቤቴ አዲስ ሆናችሁ ሰብስክራይብና ላይክ እያደረጋችሁ ጀምሩ። ሰብስክራይብ አድርጉ። ሁላችሁም አይታችሁ ሰብስክራይብ ሳታረጉ እንዳትሄዱ ማለት ነው። እና እኔ በጣም ነው የገረመኝ። አብርሃምን በዚህ አጋጣሚ ሉሌን ይዛችሁ ስለመጣችሁ በጣም ደስ ብሎኛል። በጣም ናፍቆኝ ነበረ። የኔ አባት ምንም የማያቅ ዝምተኛው ማለት ነው። ያው እሱን እንትን ቢሉትም ቲክቶክ ላይ ምናምን ግን ምንም የማያቅ ልጅ ነው። አባትና እናት ናቸው እንደዚህ የሚያደርጉት። ግን እሱን ስላየው ደስ ብሎኛል። ግን ደግሞ አብርሃም ደግሞ እንደዚህ ይዛችሁ ስትሄዱ እኔ ምንም አይነት የዛሬ ሐሳብ ምንም አልተስማማው። ምክንያቱም ህግ ስትሉ ህግ ይውላችሁ ዝም ብላችሁ ህግ እዚህ ጋር እኮ ቤተሰብ ተሰብስቦ ቤተሰብ የሚፈታ ነገር ነው። ቤተሰብ የሚወስን ነገር ነው አይደል እንዴ? የአብርሃም ቤተሰብ አለው አይደል? ገባችሁ አይደለ? እዚህ ጋር ሄርሜላ ራሱ መክሰስ አችልም። ምክንያቱም ባሏ አይደለ 80 ያላቸው ህግ አያውቃቸው። ገባችሁ? ባለትዳር እንደሆኑ ማለት ነው። ስለዚህ አሁን ለየትኛው ህግ ከሳችሁ ነው? ቆይ አሁን ብዙዬና ዴቪሽ ምን ልትሉ ነው ማለት? ወንድሜን ይዞ ከሀገር ሊወጡ ነው። ስለዚህ ያዝናቸው ወደ ህግ መጣን ብትሉ ራሱ ማለት ነው አብርሃም ይጠየቃል በስነ ስርዓት። አብርሃም አንተ ፈልገህ ነው ልክ ባለፈው ለታ አዎ ሩታ ያለችውን ስለሚሰማ ማለት ነው። ልጅን ፈልገህ ነው? አዎ። ሚስትን ፈልገህ ነው? አዎ። እና እሺ ምንድነው ህግ ብላችሁ ወደ ህግ የምትሄዱት? የታመመ ልጅ ይዛችሁ ህግ ቦታ ምን ልትሰሩ ነው? እኔ ምለው አንድ የሚያስብ ሰው የለም ማለት ነው ከማላችሁ። አብርሃምን በውስጥ አውርታችሁ በስነ ግዴታ ቪዲዮ ላይ መሆን አለበት ሁሉም ነገር እንዴ? ትላንትና እንኳን ተደብቃችሁ አግኝታችሁ ለጠፋችሁት። እሺ የትኛው ነው አብርሃምን ለማዳን እናንተ በውስጥ ተነጋግራችሁ እየለፋችሁ ያላችሁት ማለት ነው? ጭራሽ ህግ ቦታ ይሄ እኮ ለህግ የሚቀርብ ነገር አይደለም። ህግ የሚፈርድና ማይፈርደውን አታውቁ። ትገርማላችሁ። በውስጥ አውርቶ አብርሃምን ይዞ መሄድ እያለባቸው አሁን ህግ ይላሉ። ሁሉም ህፃን ናችሁ እዚህ ውስጥ ያላችሁ። ወይ ልዑልዬ ማለት ነው የኔ ውድ ብዙዬ ግን እርጉዝ ነሻ? እርጉዝ ሳትሆኚ አትቀርም። የምሬን ነው። እርግዝና ነው እንጂ ይሄማ እንትን አይደለም። አቤት ሩታ ሄርሜላን እንዴት እንደናቀቻት አያችሁ? እንዴት እንደምትገፈትር ምናምን በቃ ምክንያቱም አብርሃም በሷ ቁጥጥር ስላለ ነው። ገባችሁ አይደለ? ህግ ቦታ ሄዳችሁ አልሄዳችሁ አብርሃም የሚመርጣው ሩታን ነው። ኦኬ። ስለዚህ ህግ ምንም አይጠቅምም። ልጁን ለማዳን ከሆናችሁ በውስጥ ተነጋግራችሁ ከማዳን እንትን አትበሉ።
ነገር ግን ይሄ ህግ ቦታ ምናምን አትበሉ። ዛሬ ፕሮግራም ነበር ከቱ ጋር ገባሽ አይደል? ፕሮግራም ነበር ምንም ፕሮግራም ነው ገባሽ? እሺ ፕሮግራም እንደነበረ ነግራችሁ አልነበረ? ለሩታ ነግራችሁ አልነበረ? አሁን የምትጠይቁት እንዴ? ኢንፎርማል አልሻትም። ተረዳሽ? ኢንፎርማል አልሻትም። አሁን በመነጋገር አታምኝ ማለት ሩታ ችግርሽ ምንድን ነው? አንቺ በሰላም ሲነገርሽ ሉሌን ይውት በማርያም እንዴት እንደሚያይ ማለት ነው። ምንም ቢሆን እኮ ማለት ነው ይሰማዋል እኮ። አሁን ብዙዬ ማለት ነው ህፃን ነው ምንም አያውቅም ብለሽ ሊሆን ይችላል። ገባሽ አይደለ? ነገር ግን እዚህ ጋር ህፃን ፊት ባትነጋገሩ። የምሬን ነው። 1 ዓመት ሊሞላው ነው ይሄ ህፃን ልጅ። እየገነዘበ ነው የሚሄደው። ይውት አሁን እናቱ ላይ እንደዚህ ስትናገር አሁን ይኸው እያያት ነው በጣም። አሁን ካደገ በኋላ አክስቴ ምናምን ብሎ እንትን ይላል። ልጅ እኮ እያየ ነው የሚያድገው፣ እየሰማ ነው የሚያድገው። እዚህ ጋር ልጅ ነው አይሰማም ወይም ደግሞ አያይም አትበሉ። ልጅ ገና እንኳን እንደዚህ ተወልዶ አይደለም ሆድ ውስጥ እያለ እንኳን ያስተውላል። ገባችሁ አይደለ? ይውታው እንዴት እንደሚያይ አሰሚም በጣም ስለሆነ አሰሚም አንተ ችግር ምን አለ ማኪና ውስጥ እንኳን ብታስቀምጡ። እኔ ማስበው ማለት ነው ሉሌን ይዞ ከመጡ ለሉሌ ብቻ ነው ማስበው። ገባችሁ አይደለ? ምክንያቱም ህፃን ልጅ እያየና እየሰማ የሚያድገው ነገር በጣም መጥፎ ነገር ነው። እዚህ ጋር ይውት እስቲ ከእህቱ ጋርና ማግኘት እንደሚፈልጋት ታውቅምና መንፈስ እንዳለበት ይዟችሁ መሮጥ ለምን አስፈለገ? እሱ ብዙ ጊዜ ማግኘት ፈልጉ እንደነበር ታውቃላችሁ። በራችሁ መጥፋት ያሁኑ ሻንጣ ቤት ለምን አስፈለገ? የት ነው የምትሄዱት? ኦኬ ብዙዬን እንደሚያገኝ ያውቃሉ። ኦኬ ትናንትና ግን ተደብቃችሁ ነበር ያገኛችሁ። ኦኬ ቪዲዮ ላይ አይቶ ያውቃሉ ማለት ነው። ነገር ግን አብርሃምን ለማዳን ደግሞ ከፈለጋችሁ ቪዲዮን አለመልቀቅ ነበረባችሁ። ሲቀጥል ደግሞ በውስጥ ተነጋግራችሁ መፍታት ነበረባችሁ። ዛሬ ላይ በሌሊት ይዘው ቃጣል። ሲጀመር አብርሃም እኮ ሩታ ነው የሚሰማው። ምን ሆናችሁ ነው? አሁን እውነት እንደዚህ ሲጣሉ አብርሃም ዝም የሚል ይመስላችኋል? በፊቱ አብርሃም ዝም አይልም እኮ። አሁን እኮ ሩታ ጋር ነው የቆመው። መንቀሳቀስ እንኳን የማይንቀሳቀስም ልጅ ያገ ሻንጣጭ ነው ሲሄዱ እናንተ ምን ተባብለን ነበር? ያንን አድርገን መሄዳችንም ነበር ከነሱ ጋር አንደኛ ነገር ለመዝናናት እኮ ይኸውልህ አንድ ሻንጣ በቂ እኮ ነው። ሁሉ ሻንጣ ጭናችሁ ትይጂ ሀገር እየቀየርን እኮ አይደለም። ሀገር እየቀየራችሁ እንጂ ሁሉ ሻንጣ ምን ያደርጋል? አብርሃም እንዴ ነቃ እንጂ አንዴ ለማስተዋል ሞክር። አብርሃም በመኪና ነው ሀገር እንደይሆን ኤፍሬም ለመዝናናት ከሆነ አንድ ቦርሳ ምናልባት የምትቀይሩት ልብስ ልትይዙ ትችላላችሁ። ይህንን ሁሉ ቦርሳ ተሸክማችሁ መኪናችሁ ውስጥ ስታስገቡ እያየናችሁ ነበር። ይህንን ሁሉ ማድረጉ ለምን ያስፈልገ ነው እያልን ያልነው። እሺ ብዙ የራሱ ማለት ነው በጣም እንትን እያለች ነው። ነገር ግን ተረጋግተ የምታወራው ነገር አንድም የለም። የምሬ ነው የምላችሁ። ለምን እንደሆነ ባላቅም ብዙዬና ሄርሜላ ሰው ተረጋግታችሁ አብርሃምን ለማዳን ሞክሩ። እንደዚህ ሆናችሁ አይደለም በዚህ አጋጣሚ ማለት ነው። እንደምን ሆናችሁ ነው? አሁን እኛ ያለ ነው አንድ ሰው ብቻ አይደለም አንድ ሻንጣ አንጠልጥለን የምንሄደው። ይፈታ ልጅ ይዘናል አይደለም? ሰው እኔም አለው እሱም አለ። በአንድ ሻንጣ ልብስ አንጠልጥለን አንወጣም። ልንዝናና ነው፣ ሪላክስ ልናደርግ ነው። ስለዚህ የፈለግነውን ያህል ቀን ልንቆይ እንችላለን። ለእናንተ ነገር አይጠበቅብንም አይደለ? ሲጀመር ቤተሰብ ማለት ነው ትናንትና የተለቀቀ ቪዲዮዎችን አይታችኋል አይደለ? ከሀገር ልንወጣ ነው ምናምን ተብሎ ማለት ነው። እንኳን ከሀገር ሊወጡ አይደለም ልንገራችሁ፣ እዚህ በቃ እዛው ሀገር ቡታጅራ እንኳን አይሄዱም ማለት ነው። ገባችሁ አይደለ? ስንት ጊዜ ነው ከሀገር ልንወጣ ነው አሜሪካን፣ ካናዳ ምናምን ብሎ ነበረ። የትም ሄዱ አያውቁም። ሲጀመር የትም አይወጡም አይሄዱም። ልንገራችሁ በዚህ አጋጣሚ እኔ ቪዲዮም አልሰራውም። ሶ የተለመደ ነገር ስለሆነ ከሀገር ልንወጣ ነው ሁሌ ስለሚሉ ማለት ነው። ነገር ግን አሁን ኦኬ በውስጥ መነጋገር ሲገባቸው ደግሞ ብዙዬ ራሱ ተረጋግታን ሁሉ ነገር ማድረግ ያለባት እንደዚህ ጮህ አይደለም፣ ወይንም እንደዚህ ስለተናደደች እንደዚህ ስለተናገረች አይደለም አብርሃምን የምትመልሰው እንዴ። ተነጥሎ የሆነ ነገር በተሸፈነሽ ዛሬ ነገር ያለሽ ነው እንጂ መጀመሪያ ሊናቻ አላወራንም ወይ? ልጁ መጀመሪያ ጤናው ይቀድማል አልተባባልንም? ጤነኛ ስለሆነ እኮ ነው። ጤነኛ አይደለም እናንተ ነው ወይ ጥያቄ? ወይ ነው እሺ እናንተ ወደኛ ሰዎች ሲጀመር ማለት ነው እዚህ ጋር ጤነኛ አይደለም እያላችሁ ነው። ለሩታ ጤነኛ ነው፣ ለኤፍሬም ጤነኛ ነው፣ ለነዛ በነሱ በኩል ላሉ ሰዎች አጠቃላይ ጤነኛ ነው አብርሃም ማለት ነው። ነገር ግን ለኛና ለብዙዬ ነው ጤነኛ ያለውን አብርሃም በዚህ አጋጣሚ ማለት ነው። ገባችሁ አይደለ? እኛን ጤነኛ እንዳልሆነ ያወቅ ነው፣ እነሱ ጤነኛ እንደሆነ ያውቃሉ። ገባችሁ አይደል? ምንም ችግር የለውም። ከባሪ ጋር ሆኖ አራስ ማለት ሲባል ድርጅቱ በዛ ምክንያት አንደኛ ነገር በዚህ ነው ያስመሰለው። ለምን አስፈለገ? አራሩጣችሁ ነገር አብርሃም የምታውቀው ነገር አንተ ሁለቱ መዝናናት ሲጀምር በአሁን ሰዓት ሩታ አሰማችሁም። ልንገራችሁ ሩታ በፍጹም አሰማችሁም። ገባችሁ አይደለ? ምክንያቱም በሰው ቁጥጥር ስላለ ማለት ነው። አሁን እንኳን እሷ ናት እየተቆጣጠረች ያለው። ገባችሁ? አጠገቧ ቆሞ እንኳን አይንቀሳቀስም።
እኛ ቦታ ይዘን እንትን ይላሉ እንጂ እኛ ምንበት ነገር አይደለም። ገባህ አይደለ? አሁን ተስራንቺ ነው የማይመለከተው። አንተ አሁን ካላምን አይመለከተም። ይመለከተኛል። ለምን ይመለከተኛል? ይመለከታል። ይላችሁ እዚህ ጋር አልፈልግሽም ብሎ ደጋሞ ቢናገር እኔ ተናግሬያለሁ። ባለፈውም ትክክለኛ አብርሃም መጥቶ አልፈልግሽም ይበል። ገባችሁ አይደለ? እሱን ትቷል፣ ችግር የለውም። ነገር ግን ደግሞ አሁን ደግሞ ሄርሜላ ደግሞ አብርሃምን የማዳን ግዴታ አለባት። ገባችሁ አይደለ? ግዴታ ማለት ነው። እሱ ደና እስኪሆን ድረስ ከጎኑ መቆም አለባት። ምንም ቢያረጓት ለምን አይመቷትም? ለምን አይገፈትሯትም? እንደፈለገ ቢያረጓት ሄርሜላ በአብርሃም ጎን መቆም አለባት። እኛውን እያለን ያለ ነው አብረሽ ወይ ሩታ አንተ ማትዝናኑ አይደለም እየተረዳችሁኝ ከሆነ ማለት ነው። ይሁት ልዑል እየተናገረ ነው። እናንተ ቆይ ላሰማችሁ። እኛውን እያለን ያለ ነው አብረሽ ወይ ሩታ አንተ ማትዝናኑ አይደለም እየተረዳችሁኝ ከሆነ ማለት ነው። አያችሁት አይደለ? ዴቭ ሲናገር ምን እንዳለ ልዑል ማለት ነው። ይሄ ልጅ አስቡ፣ አፉን ሲፈታ አስቡ። እግዚአብሔርን አረ እንዳይጠላችሁ ልጁ ይደግ። ተውት፣ ልጁን እንትን አትበሉ። ሲቀጥል ደግሞ እናቱን በልጁ ፊት እንደዚህ አትናገሩ። በቃ መጥፎ ነገር ነው የሚይዘው ልጁ። ተው፣ ልጁ እኮ እያደገ ይሄዳል። ብዙዬም ሆነ ዴቭም ሁላችሁ የምታወሩት ነገር ልጁ ፊት ለዩ። በኋላ ይሄ ልጅ እንዳይጠላችሁ የምሬን ነው። አሁን ሁላችንም እኛ እዚህ ተቸኳኩለን ወይ እናንተ ጋር እንደዚህ ብለን የመጣንበት ምክንያት አንደኛ ቦርሳ ይሄንን ሁሉ ሰብስባችሁ ስታስገቡ አብርሽ የትም ቦታ አሁን እንደዚህ አይነት ውጭ ሀገር ጉዞ ስታደርጉ አብርሽ እኛ ማናውቅበት እህት ወንድሞቹ ማያውቅበት ቤተሰብ የማያውቅበት ጉዳይ የለም። ገብቷችኋል? እኛ ደግሞ ሩታ ነግረንሻል። አብርሽ በቃ ጤናው ልክ ስላልሆነ ቢያንስ ጤናው እስኪስተካከል ድረስ ተረጋጉ። እናንተ አሁን እኛ ቢያንስ እንኳን ቡዜና ዳኒ ትናንት አግኝተውት ነበር አይደል? እሱም ቢያንስ ከእሱ ጋር ቢያንስ እሷን አግኝቷት እንኳን ሳያናገራት እናንተ ቸኩላችሁ ይሄንን ነገር ማድረጋችሁ ኤፍሬም ልክ አይደለም ነው እያልን ያለ ነው። መዝናናቱ አሁን እኛ ስለ መዝናናቱ እኛ ምን አገባን? መዝናናቱ ነው። እነዚህ ልጆች አሁን ላይ የራሳቸው ጊዜ ያስፈልጋቸዋል፣ የራሳቸው ታይም ያስፈልጋቸዋል። ከራሳቸው ልቀቃቸው። አንዴ ምንድነው አስጨንቃቸው እኮ ምንድነው ተጨንቋቸው? ከየትም እኮ አይደለም የመጣው ከሀገር ልንወጣ እኮ አይደለም ከተማ ነው የቀየሩት። የራሳቸው ጊዜ ያስፈልጋቸዋል። እንዴ ለደስተኛ ይሁን ነው ልጁ ደስተኛ ይሁን ደስተኛ ነው እኮ እንዴ ኤፍሬም እኛን አላገኘንም። ደስተኛ ይሁን ማን አለ? ደስታቸውን እኛ ደስታቸውን ነው የምንፈልገው። ግን አብርሽ በቃ ለኛ አንተ ጤንነቱ አልታየህም መሰለኝ። እኔ አላውቅም አብርሽም በእንደዚህ አይነት መንገድ ሲጀመር እኮ ለእነ ኤፍሬም ጤነኛ ነው አብርሃም። ይሄንን ማወቅ አለባችሁ መጀመሪያ ማለት ነው። ገባችሁ አይደለ? የምታውቀው ከሆነ እርግጠኛ መሆን አልቻልኩም እኔ ግን እኔ አብርሽ አሁን ባለበት ሁኔታ ልክ ስላልሆነ ጤናው ስላልሆነ ከራሱ ጋር ራሱ ጤነኛ ሲሆን እንዴ አሁን ራሱ እኮ መኪና እየነዳ ያለው አንተ ነህ። ለምንድን ነው የምትነዳው? እረፍት ያስፈልጓል። ለምንድን ነው የማታስረጂው? ይሄ ልጅ ለምንድን ነው የማታስረጂው? እኔ የሚለው ማለት ነው አሁን እኔ ነግሬያቸዋለሁ ባለፈው አብርሃም 500 ኬ ሳይገባ ንቅንቅ የለም ቤተሰብ ማለት ነው። በዚህ አጋጣሚ 10 ምናምን ቀን አይደለ አሁን 2 ሳምንት ምናምን ሊሆን ነው። 2 ሳምንት ሙሉ አንድ መፍትሄ አላመጡም። አንድ መፍትሄ አብርሃምን የሚያድን ማለት ነው። አንድ መፍትሄ ሁሌ ጭቅጭቅ ነው። አሁን ጭራሽ ወደ ህግ አላሉ። ህግ ምን እንዲል ነው እኔ የምለው ማለት ነው። አብርሃምን ነው አይደል እንደ ህግ የሚጠይቀው? ሁላችሁንም አይደለም አብርሃምን ነው የሚጠይቀው ተበዳዩ ማለት ነው። አብርሃም ደግሞ የሚመርጠው ሩታን ነው። እሺ ምን ልትሉ ነው? ተመልሳችሁ ልትመጡ ሌላ አካል ህግ አካል ከሆነ የምትፈልጉት ችግር የለውም። መፈለጋችሁ እንሄዳለን። ዛሬ ግን ሄለች ይመለሳታል እንጂ እናንተ ጋር አይሄድም። አሁን እኮ እውነት ማለት ነው ብዙዬ እንደዚህ ህግ ከምትሉ ምን ከምትሉ ማለት ነው አባት አላችሁ አይደለ? ሰው እኮ በጠረጴዛ ዙሪያ ቁጭ ብሎ በስነ ስርዓት ያወራል። ማውራት ትችላላችሁ ወይ አትችሉም እናንተ? እንደውም እኔ ጋሽዬን እንደዚህ አይነት ውስጥ ባትከቱ በጣም ደስ ይለኛል። ምክንያቱም ጋሽዬ እየተሰደቡ ስለሆነ ማለት ነው። ገባችሁ አይደለ? ትልቅ ሰዎችን እኔ በምርቃት እንደዚህ ትልቅ ቦታ ነው እንዲገኙ የምፈልገው እንጂ እንደዚህ ውስጥ እንዲገቡ ባልፈልግም፣ ነገር ግን ጋሽዬን ጠርታችሁ በስነ ስርዓት ቁጭ ብላችሁ ሩታም እንደውም ጋሽዬን ትሰማለች ሰው ቁጭ በይ ተብላ ጋሽ እና አብርሃምም ጋሽዬን ሲያወራ እስቲ ጋሽዬ አብርሃም ትክክለኛ አብርሃም እንደሆነና እንዳልሆነ ጋሽዬም እንዲገነዘቡ ማድረግ ተሰብስባችሁ ሁላችሁ ልክ ቤተሰብ እንደሌለ መንገድ ላይ እንደዚህ ህግ ከምትሉ ቁጭ ብላችሁ በስነ ስርዓት ለምንድን ነው የማታወሩት? ለምንድን ነው አብርሃም እንዲድን ማትፈልጉት እናንተ ማለት ነው? ሁሌ ጭቅጭቅ፣ ሁሌ ጩኸት፣ ሁሌ ምናምን፣ ሁሌ መናደድ አይደለም የሚያስፈልገው። እኔ የምለው የምር አብርሃምንም እኮ ማዳን ከፈለጋችሁ በአንድ ቀን ታድኑት ነበረ። እናንተ ግን አልፈለጋችሁም። አላሳታላችሁ ሁላችሁ መጠየቅ ካለብኝ ጠይቃለሁ። እስካሁን ድረስ እኔ እሱ አመለካከቱ በስነ ስርዓት እንዲመለስ ስለምፈልግ ነው። አሁን አንቺ ጤና ልክ አይደለም እንደዚህ አይደለም እያልኩኝ ሩታ ተረጅኝ፣ በቃ ጤናውን እንመልስ፣ ከዚያ የፈለግሽውን አድርጊ እያልኩ ነው። እኔ አልገባሽም። አንቺ ብቻ ከአንቺ ጋር ተለጥፎ እንትን መሆኑ ነው የፈለግሽው። በስነ ስርዓት መኖር አለበት ልጁ። መጀመሪያ አልሆነም፣ ጤነኛ ነው ሰው። መኪናውንም የሚነዳው እኛ ለመዝናናት የምንሄደው ሪላክስ ለማድረግ ነው። እኔና ልጁ እኔና ባለቤቴ ከዛ ደግሞ ልጄ አንድ ላይ ከኋላ ሪላክስ እናንተ ናችሁ ጤና የነሳችሁ በነገር ላይ። ሲጀምር ሩታ እዚህ ጋር ማለት ነው ምንም ብትሉ አብርሃም ደህና እንደሆነ ስለገባት ወይም ደግሞ ስለምታቅ
ኦኬ ለኛ ነው እንጂ አብርሃም ደና ነው ብላ እያወራች ያለችው እሷ ናት። ገባችሁ አይደለ? ምንም ብታረጓት አታምንም። ገባችሁ? ደጋግማችሁ አትንገሯት። ስለዚህ እናንተ ናችሁ ተረዳችሁ አብርሃምን መውሰድ ያለባችሁ እንጂ ሩታ ምንም ብታረጓት እሷ ደና ነው ብላ ነው እያመነች ያለችው። ገባችሁ? በጣም በትላንት ምንም ጤነኛ አይደለም። አንቺ ምንም የማያሳስብሽ ከሆነ ነው ጤነኛ ከሆነ ዛሬ ፕሮግራም ነገር ቆይ አንድ ነገር ዴቭ ያብራም እንደምን ነው ለቱ ነው ሸረን ስለዚህ እሱ ሁለቱ ምን ያደርጋሉ? ለምን ያደርጋሉ? እሺ ከመናጋችሁ ግቡ እንዝናና እነሱ ይመለሱና ሰበብ አስባበህን ወደዛ አንተ ፊት ብስከት ቀሩን ታዲያ እንደኛ ከዚህ በፊት አብርሃም እንደምናውቀው መኪና ለማንም የሚሰጥ ሰው አይደለም። ራሱ ምንም ችግር የለውም። ከዛ ባለፈ ከጊዜ ጋር እንደተቀጣጠረ ካወቅ ሄርሜላ እዚህ ጋር ኢሹ ከማድረግ ራስ በስተ ክላስ አንቺ ጀነቱ ጋር በዚህ ልክ ጊዜ እንዳያሳልፍ ያልፈልግበት ምንድን ነው? አሁን ላይ ከሚስቱ ጋር ማሳለፍ ያለበት ፍላጎታቸው እኮ ነው። የሁለቱ ፍላጎት ነው የሚወዳደር ነገር አይደለም። ከዛ ባለፈ ሲጀምር በዚህ አጋጣሚ ይሄንን መኪና ማለት ነው አብርሃም ለኤፍሬም ሰጥቷል። በዚህ አጋጣሚ ማለት ነው ገባችሁ አይደለ? አብርሃም ሌላ መኪና ገዝተዋል። ገባችሁ? ያው አያወጡትም እንጂ ይሄንን መኪና ኤፍሬም ነው የሚይዘው። ነገር ግን እንደዛም ሆኖ ግን አሁን ኤፍሬም ነው እያያዘ ያለው ማለት ነው። ገባችሁ አይደለ? አብርሃም የድሮ አብርሃም አይደለም። የተፋታሰው ሚስትራት ባናፋት በል አንቺ ስለታስረሽ መጣሹ አረባክ ዘጭ ጋር በጣም አታስመስይ። ኢሹ አትስሪሽ። አዎ ሄርሜላ እንደዚህ ጠንከር በይ። ገባሽ አይደለ? እንደዚህ መልስ መልሽ። ምክንያቱም እንደ ማለት ምንም ይበሉሽ አሁን ማለት ነው የፈለጉ ይስደቡሽ፣ እንደፈለጉ ያርጉሽ፣ ቢመቱሽ በጥፊ እንደፈለጉ ቢያረጉሽ ራሱ ጠንክረሽ አብርሃምን ለማዳን መጠንከር አለብሽ። ገባሽ አይደለ? ልፍስፍስ ሆነሽ እነሱ ባወሩት ነገር ላይ አንቺ ቅስምሽ ተሰብሮ እንዳትወድቂ። ገባሽ አይደለ? ቆመሽ አብርሃምን ለማዳን እንደዚህ እንትን መሆን አለብሽ። አለበዛ ግን አይሆንም። እንደዚህ ጠንከር ብለሽ መልስ መልሽ። እንደዚህ ልክ አትንገርገኝ። ሲጀመር አሁንኛ ማለት ነው አሁንኛ የምንፈልገው ምን ማለት አለመሰለሽ እዚህ ድረስ እናንተን ተከትለን የመጣንበት ምክንያት ነገርኩሽ። ሁኔታው ስላላስደሰተን አሁንም የምትረዱን ከሆነ ተረዱን። አንቺም ብትሆኚ ኤፍሬምም ቢሆን ገብቶሻል አይደለም? አሁንም እንድትረጅኝ እያስረዳሁሽ ነው ያለሁት። አሁንኛ አብርሽ በዚህ ሰዓት የሚንቀሳቀስበት ጊዜ አይደለም። በቃ ቢያንስ ከቀልቡ ሲሆን እንዴ ሩታ አብርሽ እኮ ያለው ከአንቺ ጋር ነው። እኛ ጋር አልወሰድ ነው እኮ ለምንድን ነው የምትፈሪው? ከኔ ጋር እንዲሆን ፈቀዳችሁለት? ከአንቺ ጋር እንዲሆን ቤት ነው አብራችሁ ናችሁ ተለያይታችሁ እንዴ? የትኛውንም አይነት መንገድ እኮ ማንኛውም ሰው ማለትም ሌሎቻችሁም እየተጠቀማችሁ ሰላማችንን እየነሳችሁ ነው። በቀጥታ አማርኛና በግልጽ ተናገር። ምንድነው ሰላም የነሳነሽ? አብርሽ ጤንነቱ እንዲመለስ እናድርግ ባልነው ነው ሰላምሽ የነሳ ነው። አብርሽ ደህና እንዲሆን እናድርገው ባልነው ሰላም የምንነሳሽ። አብርሃም ወደ ጤንነቱ ከተመለሰ ኦልሬዲ ሰላም እንደሚነሳ አሁን ቆይ አብርሃም ዝም ብሎ ነው ቆይ እኔ እኮ ግራ የሚገባኝ ማለት ነው ሩታም ሆነ ኤፍሬምም ማለት ነው ሙሉ ቪዲዮ እናንተ እያወራችሁ የእውነት አብርሃም የበፊቱ አብርሃም እንደዚህ ዝም ብሎ ልጁን አቅፎ የሚቆም አብርሃም ነው የምታውቁት? እስቲ መልሱልኝ። እንደዚህ መልስ የማይመልስ አብርሃም ነበር የምናውቀው እኛ። እኔ እኮ መጫመመው አንቺ መጫመመው ያለሽ እሱ ጊዜ ይወስዳችሁ ነው ማለት ነው። ሳራ ነው ይበላችሁ ሲጀምር ሰማኝ ነው ለምን ነው አይደል? ለምን ነው አንተ ልባለ አብርሃም ይዞት ይላል። ሰማኝ አብርሃም ለብነት ይላሳየ ለበናት ሲጀምር ማለት ነው ኤፍሬም ተረጋጋ። እሱ ነጋፋለው ብለህ ልጁን ትጥለዋለህ። ተረዳኸኝ አይደል? እዚህ ጋር ተጻልቻለሁ። ስማ አብርሃም አንዴ ተረጋግተህ አዳምጠን። በቃ ትናንትና ፕሮግራም እኔ አሁን ሉሌ ብቻ ነው የሚያሳዝነው። ቤተሰብ እነሱ የሚያወሩትን አጠቃላይ ነው የሚሰማው። ይዛል ቃል ገብተህልናል አይደል አብርሃም? አብርሃም አዳምጠኝ። ሁሌ ማቀም እንደርሳለን ነው። ለምን ይሄን አልቀደም? ለምንድን ነው እነሱ ሩታ ሀሳብ ሲሰጥ እሱ ሲሰጥ ያስቀደምኩ? ያንተ ትናንት እሺ ብላት ነበር። ሩታ ጠዋት ተነስቶ ይዞ ሄዱ። ለምን አስፈለገ? ለምን ነገ ከነገ ወዲያ አትወስዱም? ዛሬ ከነቱ ጋር ይሁን ጊዜያችንን ምን ትፈራለህ? ስላለብኝ እትፈሪ ነገር ከሌለ ልጁ ነግሮሻል እንደተነጋገርን። ከዛ በኋላ በሌሊት ይዘሽ ወጣሽ እንጂ የምትፈሪ ነገር ከሌለ ምንም ነገር ነግሯታል። ሚዝሽ ነገር እንዲህ የለም። ገብቶሻል አይደል? ምንም ነገር ሊሆን አይዝሽም። በቃ ነግሯ እኔ ነግሬያቸዋለሁ። አብርሃም ይናገራል። ምክንያቱም ሚስጥር አይጠብቅም። አሁን እሱ ስለታመመ ሚስጥር አይጠብቅም። ገባችሁ አይደለ? ነገራት ለሩታ። ሲቀጥል ደግሞ በውስጥ ነበር ሁሉም ወይ ይዛችሁ ማለት ነበር። ታንግሊ ፈርቼ ማለት ነው እንጂ ለምን ትተነቀለሽ? ለምን እስካገር በቃ ባንሽ በሌሊት ወጣን ደረሱብኛ አይነት ነገር የሚመስለው ሁኔታችሁ ለምን ምን አስፈልገው? ምን አልንኛ ጤናው መልሽ ይመለስ እንዴ አንቺ ማለት ነው። ተኛ ጋር ተስማምተሽ በቃ እውነት ነው ጉዜ ይሄ ነገር ይሄ ልጅ ጤናው ልክ አይደለም ማለት እናንተ ታይቷችኋል አይደል? የትን ውሰደው? እሺ የተመቻችሁ ቦታ እንሂድ ትይ ነበር ወይ ደግሞ ሙሽ የፈለኩበት እንሂድ ትይ ነበር። ሁለቱንም ማለት ነው። አንቺ ፍርሃት ስላለብሽ ነው ማሻሸን የምትፈልጊው ልጅ አይደለም። ሁለቱንም አይደለም አደረክ ነው መልሶ ልባው ነው። ለምንም ነገር ሁሉም ነገር ጊዜው ይደርሳል። አሁን ግን ጊዜ የሚያስፈልገን እኔ እና እሱ ነን ዴቭ። እኔ አሁንም ቢሆን የማወራው አንተ ሪስፔክት ስለማደርግ ነው። ቪዲዮ አብርሃም አያወራም። አያችሁ አይደለ? ይሄ አብርሃም ነው አሁን ትክክለኛ አብርሃም ልጁን ይዞ ጸጥ ሰውለክ ስለምንነጋገርና ስለምንግባባ ነው እንጂ አላስፈላጊ ሰዎችን በማያስፈልግ ቦታ ላይ ይዛችሁ መገኘታችሁ ፌር አይደለም። ይሄ ነገር ደግሞ እየደጋገማችሁ ስለኛ ቤተሰባዊነት ከሆነ የሚያስጨንቃችሁ ስለኛ ምናምን ነገር ከሆነ የሚያስጨንቃችሁ ቤተሰብ ያልሆነን ሰው አትወክሉብን፣ አይምጡብን፣ አይድረሱብን፣ አንፈልጋቸውም። በቃ ከህይወታችን ወጥተዋል አይደል? አይድረሱብን።
ስለዚህ አሁን እኛ ሰላማችንን እናገኝ። ከዚህ በኋላ የሚቀጥለውን ነገር አብረን እናስቀጥላለን። እዚህ ጋር አንቺ ነሽ ራስሽን እዚህ ጋር አብርሃምን ሰላሙን ነስተሽው አደንዝዘሽው አንቺ ራስሽን እዚህ ጋር ዋና አስፈላጊ ሰው እንደሆነ ሰው አቅጣጫ አድርጊ። ገባሽ አይደለም? ቀላል አስፈላጊ ነው። ምንም ተስፈልጊ ሰው አይደለሽም። አሁን ተረጋጊ። ምንም ያረጋጋ ነገር አይደለም። ስለዚህ አሁን ዞሮ የአብርሃምን ሰላም በትክክለኛ እንፈልጋለን። አብርሃም አንቺ ኮንፊደንስ ካለሽ አብርሃም ሰላም ስትሆንና እህቱን ያገኛል ከተባለ ኮንፊደንስ ካለሽ ኦኬ ሂድና አግኛትና ሩጥ ማንዳው ቡዜና አግኝታትና ከኔ ጋር የፈለክበት ቦታ ይዘህ መውጣት ትችላለህ ማለት ትችል ነበር። ገባሽ አይደለም? አንቺ ማስረሻ ይነግሪኝ ምንም ነሽ እኮ እሺ፣ ነሱ ሳያገባሽ አንቺ ከነሱ ጋር ነገር ስለተረጋጋለሽ ከሩታና ካንተ የተረዱት ነገር መሰከራሽ በጣም ኃይላችን ስለበዛባችሁ እናንተ ባዳናችሁ የሚለው ነገር በጣም ለመግለጽ የሞከረው እኛ ደግሞ ጀናስ ሲሆንስ ወንድሜ ነው ምንም አታውቁ። ሲጀመር አሁን ያንተም የዳኒም የሆነ አሁን እኛ እኔ እኮ አሁን ማለት ነው መነጋገሩ መነቋቆሩ መጨቃጨቁን ትታችሁ ልጁን ማዳን አይቀድምም? ቆይ የምሬን ነው የምላችሁ። ሲጀመር ለአብርሃም ቦታ የላችሁም እናንተ መነቋቆር ነው ስራችሁ። ሰባችን እኮ ይሄ አይደለም ሩታ ሄሎ አግኛትና ከዛ በኋላ ቢያንስ እንኳን እድል አልሰጠሽውም እኮ ቢያንስ አንቺ በሌሊት ከመውጣት እኮ ቢያንስ እሺ እስከ 4 ሰዓት እስከ 3 ሰዓት ራሷን አግኝታትና ከዛ እንሄዳለን እኛ ልንዝናና ማለት ትችይ ነበረ። ተረዳሽ? አንተም ብትሆን ማለት ነው እና ተነስ ብላ መኪና ያዝን እንሂድ ስትል አይ ከእሷ ጋር ከቡዜ ጋር አገናኛለሁ ብሏል ማለት ነበረባችሁ። ያውቃሉ አብርሃምን ወስዶ እንደማይመልሱ እንደሚድን ያውቃሉ። ለዛ ነው ይዘው ሄዱት። ሰው ወደ ራሱ ይመለሳል አብርሃም። የዛ ሰዓት ደግሞ ችግር ነው። ለዛ ነው በሌሊት ይዘው ሄዱት። ልንዝናና እንሂድ ብሎ ከዛ ያኛው በኋላ ይደርሳል ምናምን ብሎ ይዘውት ሄዱ ማለት ነው። የኔ ሐሳብ ነው ያያችሁ ያለው ገብቷል። አሁን እንደዚህ እየተከራከርን ለምን ሌላ ውስጥ እንገባለን? አሁን ደግሞ ትናንትና አሁን አግኝቼ ቀጠሮ ሳስይዘው ትናንትና ይዤው መሄድ አልችልም ነበር። ትናንትና ይዤው መሄድ እችል ነበር፣ ግን እነሱን አገኛቸው። እሱ እንኳን እምቢ ስላለ ነው ብዙዬ ይዛችሁ ልትሄዱ ነበር። እሱ ግን ሩታ ትቆጣኛለች ብሎ እምቢ አለ። ህፃን ልጅ ነው ያው እናቱ ገበያ ስትሄድ አስቀምጠው ሄደችው የትም እንዳትሄድ ብሎ፣ ስለዚህ የእናቱን ቃል ሰምቶ ነው ቁጭ ያለው። ነገር ግን እኔ መናገር የምፈልገው እሱንም ካላችሁ በውስጥ ነበረ ቪዲዮን ፖስታችሁ በአደባባይ እነ ሩታና ኤፍሬም እንደማይሰሙ አድርጋችሁ ማለት ነው። ገባችሁ አይደለ? ሲጀምር ሁላችሁም አብርሃምን ለማዳን እኔ እንጃ አላውቅም አለው ከነሱ ጋር አስቀምጠው ነው የሄዱ ሲል በቃ እሺ እነሱን አገኛቸው ዛሬ ከነሱ ጋር ሁን፣ ነገ ግን እንፈልግሃለን እኛ ደግሞ እንፈልግሃለን እና እኛ ጋር በጠዋት ነው እሺ ተባብለን ተለያየን። ምን ችግር አለው ነው በቃ ምንድነው ችግሩ? የቱ ጋር ነው አስረጅኝ። በቃ ችግር አለ አስረጅኝ። እኔ ማለት ፈለኩ ያሰራሽ ላይ ያሰራሽ ነገር ምንም ነገር ችግር የለም። ምንም ነገር የለም። በቃ ሩታና አብርሃም ጊዜ ማሳለፍ ፈልገው አንድ ላይ እዚህ ደግሞ ስም ይሆኛል። ይሄ ለምን ሳልፈልግ ሁሌ ነው የምትለኝ? ስማኝ አብርሃም እንሂድ ለምንድን ነው እዚህ የምንቆመው ይላል አብርሃም። ሰው ደህና እንደሆነ እሱ አስቦ ምንም የሚያወሩት ነገር ራሱ ለሱ ቦታ የለውም። አያችሁ አይደል አብርሃም ምንም ነገር እንሂድ ለምንድን ነው ቁጭ የምንለው እያለ እዚህ ነው የምንቆመው እያለ ነው። እኛንም እኮ እሺ ብለን ነበረ። ቡዜ መታለች ነው ከዚህ ጋር መሄድ ትችላለህ። መመለስ ነው መንገዱ ምንም ችግር የለም። እኛም ብለን እንመለስ። ጤና ለሚያስፈልገው ሰው ነው ኤፍሬም ትሰማኛለህ? ጤና ለሚያስፈልገው ሰው ጤና፣ መዝናናት ለሚያስፈልገው ሰው መዝናናት። ገባህ አይደለ? ልክ እንደዚህ ፈዞ ሲስቅ ሲጫወት ደስ እያለው ቢሆን ችግር አልነበረውም። አብዛችሁ ወስዳችሁት ምኑንም ተዝናኑ ትላለች ነው እንዴ? ሲጀምር አልገባ ያለኝ ደግሞ እንዴት ነው አብረሽ ምን ሆነሃል? እንዴት ነው ሂድ ስትባል የምትሄደው ና ስትባል የምትመጣው እንዴ? አብረሽ አንተ ትላ እንዴ እያናገረች ያለችው እኮ ቡዜ ናት እንዴ? እንኳን አንተ የሁላችንም ታላቅ ናት አይደለም እንዴ? ቆማ እኮ እዚህ ጋር የምታናገረ ታላቅ በእናታችሁ እንኳን ብዙዬ ነው እሱ እኮ ማንንም አይሰማም በዚህ ሰዓት። እንኳን ብዙዬ ጋሽዬን ብታመጡ አይሰማም፣ ሩታን ነው የሚሰማው እንዴ። ብዙዬን እንደሚሰማማ ማወቅ ያለባችሁ እኮ ማለት ነው። ባይታመም ኖሮ ሶ ባለፈው ዕለት አይታችኋል። ኤፍሬም እንኳን ሩታ ይቅርታ እንድትጠይቅ ያደረጋት እኮ ብዙዬን አብርሃም ብዙዬ ስትነካ አይወድም ብሏት ነው። አብርሃምን ወደ ራሱ ለመመለስ ብዙዬን ይቅርታ መጠየቅ አለብሽ ተብላ ይቅርታ የጠየቀችው። እንዴት ብታስቡ ነው የምለው? ምን ሆናችሁ ነው እንዴ? ተነታችን ናት። እሺ ብለህ መታዘዝ ይመስል አንተ እነሱን ስላሉ ብቻ የምትሄደው ከመጀመሪያ ምን አይነት ባህሪ ነው ይሄ እንዴ? እኛ አሁን ወይ ከሩታ ጋር መታረቀው ወይ ሰላም አሁን ጉዳያችን እሱ አይደለም እኮ። እኛ አንተ ደህና አይደለህም እኮ። አያችሁ ምንም አይሰማም። ይኸው ታጥቦ ጭቃ ይኸው እንሂድ እያለ ነው እሱ። ምንም የእነሱን ነገር ምንም አይሰማም። የሩታን ነው የሚሰማው። እንሂድ ይላታል። የትም አትሄዷትም። ወደ ህግ አካል ነው የሚሄደው። አሁን በቃ ጨርሻለሁ። በጣም አንጠፈጠፍኩኝ ሀይሌን ማለት ነው። አሁን ግን ወደ ህግ አካል ትሄዱና የሚወስነው ይወስናል ህግ። ይሄ ልጅ በጤናው አይደለም እንዲሆኑ ደግሞ ይሄ መኪና ማለት ነው ወደ ኋላ ሄደና ተመልሶ መጣ። ድጋሚ ሄደ። ይሁት
ችግር ነው አዲጄ ካልገባ ነው እኔ ዞና ነው ግሪያንስ ችግር ነው ጀመር ህግ ምንም አሁን ህግ በዚህ ጉዳይ ምንም አይጠቅምም ምን ሆናችሁ ነው ወጣቱና ገባ አንተ ካንተ ችግር ነው እስቲ ናገና አቲዱ ሚያለ ችግር ነው የምር ነው የምላችሁ ህግ ምንም አይጠቅምም ቤተሰብ ሰላማችሁ ይብዛልኝ ወዳችኋለሁ አከብራችኋለሁ ለቤት አዲስ ሆናችሁ ሰብስክራይብና ላይክ ማድረጋችሁን እንዳትረሱ እንግዲህ የራሳችሁን አስተያየት አስቀምጡ እናንተም ባይ ባይ